ሰላም እንዴት ናችሁ? ይህ ስለ ማንቸስተር ዩናይትድ ብቻ የሚዘገብበት የማንቸስተር ዩናይትድ ኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁ እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ተደራሽነታችን እንዲሰፋ እንድታደርጉ በትህትና እንጠይቃችኋለን። ዛሬም በአዲስ ፕሮግራም ተገናኝተናል። ማንቸስተር ዩናይትድ እንግዲህ እስከ 8 ባለው ውስጥ በአዲሱ የዩሮፓ ሊግ ፎርማት መሰረት እንግዲህ ከ1 እስከ 8 ያሉት ወይም ደግሞ ከ1 እስከ 8 ሆነ ያጠናቀቁት ክለቦች እንግዲህ ቀጥታ ወደ 16 ውስጥ ይካተታሉ እና ማንቸስተር ዩናይትድም በእንደዚሁ አይነት እድል ተጠቅሞ እንግዲህ 16 ውስጥ ቀጥታ ተካቷል። ከዚህ በፊት ወይም ደግሞ 16 ውስጥ ቀጥታ መግባት ያልቻሉት ደግሞ በፕሌይ ኦፍ ተለይተው እንግዲህ አሁን 16 ክለቦች እንግዲህ ጨዋታቸውን ያደርጋሉ ማለት ነው። በዚህኛውም ጨዋታ ማንቸስተር ዩናይትድ የመጀመሪያ የዩሮፓ ሊግ ጨዋታውን እንግዲህ 16 ውስጥ የተደረገ የመጀመሪያውን ዙር ጨዋታ ያደርጋል። ስለዚህም ጨዋታ መነሳት አለባቸው ብለን የምናስባቸውን ፖይንቶች እያነሳን አንድ ላይ የምንቆይ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ተጋብዛችኋል። እንግዲህ ማንቸስተር ዩናይትድ ከኤፍኤ ካፕ የተሰናበተበትን ሳምንት አሳልፈናል። እንግዲህ ከፉልሃም ጋር በነበረው ጨዋታ ላይ እንግዲህ ማንቸስተር ዩናይትድ በፔናልቲ ከኤፍኤ ካፕ ውድድር ተሰናብቷል። ከኤፍኤ ካፕ ውድድር ሲሰናበትም የቀረው ዋንጫ ተብሎ ሲታሰብ የነበረው 2 ዋንጫ ነበር። ማለትም ከፕሪሚየር ሊጉ ውድድር ማለት ፕሪሚየር ሊጉ አሁን ስለ ዋንጫ የሚወራበት ጭራሽ አይደለም አይደለ። ሩበን አሞሪም እኮ ስለ ዋንጫ የማንቸስተር ዩናይትድ ግብ ዋንጫ ማንሳት ነው ብሎ የተናገረበትን ሁኔታ ነው ብዙዎች ሲቃወሙ ብቻም ሳይሆን የማንቸስተር ዩናይትዱ ሌጀንድ ወይን ሩኒ ራሱ ሳይቀር ትልቅ ትችት የሰነዘረበትም ሁኔታ ነበር። ስለዚህ በዚህ ሰዓት ማንቸስተር ዩናይትድ ቦታ ላይ እንግዲህ ስለ ዋንጫ የሚነሳበት አይደለም። ስለ ዋንጫ ስለ ቶፕ ፎርም አይነሳም አይደለም። ስለ ቶፕ ፎር የዩሮፓ ሊግ ተሳታፊነትንም ለማግኘት አሁን ላይ ፕሪሚየር ሊጉ ያለበት ሁኔታ እናውቃለን። ስለዚህ የፕሪሚየር ሊጉ ጉዳይ ቀድሞ ያበቃለት ነገር ነው። ግን ደግሞ ከዛ ውጭ ግን የካፕ ውድድሮች ናቸው ማንቸስተር ዩናይትድ ተስፋ ሊያደርግ ይችል የነበረው። ከዚህ በፊትም አሰልጣኝ ኤሪክ ቴን ሃግ የማንቸስተር ዩናይትድ አሰልጣኝ በነበረበት ሰዓት ላይ ፕሪሚየር ሊጉ እምቢ በሚለው ሰዓት ላይ ቻምፒየንስ ሊግ ያለፈ ሰዓት ላይ እነሱ ባቃቱት ጊዜ ወይም ደግሞ ዳገት በሆኑበት ሰዓት ላይ በካፕ ውድድሮች ነበረ ሲያስተነፍስ የነበረው ወይም ደግሞ ደጋፊዎቹን በተወሰነ መልኩ ስጦታ ሲያበረክት የነበረው በካፕ ውድድሮች ነበረ። በመጀመሪያ አመቱ ላይ በእርግጥ ቶፕ ፎር ጨርሶ ነበር። ቶፕ ፎር መጨረሱ ትልቅ ነገር ነበረ ዩናይትድ እንደ ቲም አቋቁሞ ማለት ነው። ከዛም ውጭ ደግሞ ቶፕ ፎር መጨረሱን ብቻ አይደለም ማርከስ ራሽፎርድንም እንደዚሁ አነሳስቶት አሪፍ የሚባለውን የውድድር ዘመን እንዲያሳልፍ አድርጎት ነበረ። ከዛ በኋላ እንግዲህ መጨረሻውን በካራባኦ ካፕ ከኒውካስል ጋር በተደረገ የመጨረሻ ጨዋታ እንግዲህ በማሸነፍ ካራባኦ ካፕን የግሉ በማድረግ በዋንጫ ያንን ሲዝን ማጠናቀቅ ችሎ ነበረ። ከዛ በኋላ ባለውም ሲዝን ላይ ደግሞ እንደዚሁ በካራባኦ ካፕ እንኳን ባይሆንም ግን ደግሞ ኤፍኤ ካፑን አሸንፎ በዋንጫ አጠናቅቆ ነበረ። ስለዚህ ከዚህ በፊትም እንደሚደረገው ወይም ሌሎችም ቡድኖች እንደሚያደርጉት የዋናው የሊግ ውድድር በሚከብድበት ሰዓት ላይና እነሱ ቲሞች ከዛ ውድድር ጋር ራሳቸውን ፊት ማድረግ ወይም ደግሞ ማላመድ በሚያቅታቸው ሰዓት ላይ እንደዚህ አይነት የካፕ ውድድሮች ናቸው መሿለኪያ መንገዶች የሚሆኑት ወይም ማስተንፈሻ ቦታዎች ሊሆኑ የሚችሉትና ማንቸስተር ዩናይትድም በዚህ ሲዝን ላይ የፕሪሚየር ሊጉ ጉዳይ የማይሆን ስለሆነ የካፕ ውድድሮችን ነበር ተስፋ ሲደረግ የነበረው። እነዚያ ምራችሁ የሀገር ውስጥ 2 የካፕ ውድድር አለ፣ ኢንተርናሽናል ደግሞ ወይም ደግሞ ከሀገር ውጭ ደግሞ አንድ ውድድር አለ ማለት ነው። ስለዚህ ሁለቱን በሁለት ከፍሎ በሀገር ውስጥ ውድድር ነው ከሀገር ውጭ ያሉት ናቸው። በአጠቃላይ 3 ዋንጫዎች ነበሩ። ከ3ቱ እንግዲህ በካራባኦ ካፕ ቀደም ብሎ ቶተንሃም ሆትስፐርስ ተሸንፎ ከውድድሩ ወጥቷል። አሁን ደግሞ በፉልሃም ተሸንፎ እንደዚሁ ከኤፍኤ ካፕ ወጥቶ ነበር። ኤፍኤ ካፕ ነበረ ሌላ ተስፋ ሲደረግበት የነበረው። የመጣበትን መንገድ ትንሽ አስደናቂ ስለነበረ ዩናይትድ ላይ በተወሰነ መልኩ ተስፋ አለው ከተባለ በዋንጫ በኩል የኤፍኤ ካፑ ነበር የሚታወሰው። ምክንያቱም አርሰናልን ያለፈበት መንገድ እያደጋ ቀጠለ ማንቸስተር ዩናይትድ ጥሩ ተፎካካሪ ይሆን ነበር ለኤፍኤ ካፑ ማለት ነው። ግን መሸነፉን ተከትሎ የኤፍኤ ካፑ ሁኔታ አብቅቶለታል ማለት ነው። ስለዚህ የካራባኦ ካፑ የለም፣ የኤፍኤ ካፑ የለም። የቀረው አንድ ውድድር ምንድን ነው? የዩሮፓ ሊግ። እንግዲህ ዩሮፓ ሊጉን ማንሳት ወይም ደግሞ ዩሮፓ ሊጉን ማሸነፍ ከኤፍኤ ካፕ ማሸነፍ በላይ ነው፣ ከካራባኦ ማሸነፍ በላይ ነው ተብሎ ነው የሚታሰበው። እና አሁን የቀረው ውድድር ማንቸስተር ዩናይትድ የውድድር ዘመኑን በዋንጫ ማጠናቀቅ የሚፈልግ ከሆነ በዋንጫ ማጠናቀቅ የሚፈልግ ብቻ አይደለም፣ ቀጣይ ለቻምፒየንስ ሊግ መግባት የሚፈልግ ከሆነ እንደዚሁ ማድረግ ያለበት ነገር ይህንን ውድድር ወይም ደግሞ ዩሮፓ ሊጉን ማሸነፍ ነው ማለት ነው። ስለዚህ እንደዚህ ትልቅ ትኩረት የሚሰጠው የማንቸስተር ዩናይትድ ምናልባትም ብቸኛ የትኩረት ማዕከል ይሆናል ተብሎ የሚታሰበው ብቸኛ የትኩረት ማዕከል ይሆናል ሲባል በፕሪሚየር ሊጉ ከዚህ በኋላ የቀሩትን ጨዋታዎች እንዳለ
ተሸንፎ ምናምን ለማለት አይደለም፣ ግን በቃ በትልቅ ትኩረትና በማሸነፍ ስሜት ወይም በቃ ይሄን ውድድር በደንብ ፐርፎርም አድርጌ ጥሩ ነገር ይዤበት እወጣለሁ ብሎ የሚያስበው ይሄኛው ውድድር ነው። ሶ ይሄኛው ደግሞ የመጀመሪያ ዙር ማለት ከዚህ በፊት የነበሩት ጨዋታዎች ነበሩ። እነዛን ጨዋታዎች እንግዲህ በጥሩ ሁኔታ ተወጥቷቸዋል። አንድም ጨዋታ አልተሸነፈም ማለት ነው። አሁን ደግሞ 16ቱን ተቀላቅሏል ቀጥታ። ስለዚህ የ16ቱ ውስጥ የተቀላቀሉት ቡድኖች የመጀመሪያ ዙር ጨዋታውን ደግሞ ከሪያል ሶሲዳድ ጋር ያደርጋል ማለት ነው። የስፔን ክለቦች እንግዲህ ከማንቸስተር ዩናይትድ ጋር በሚነሳበት ሰዓት ላይ የስፔን ክለቦች እንደሚያስቸግሩት ከዚህ በፊትም በተደጋጋሚ የተመለከተው ነገር ነበረ። በእርግጥ እንደሚያስቸግሩት ሲባል እንደምናስታውሰው የአሰልጣኝ ኤሪክ ቴን ሃግ የመጀመሪያ ሲዝን ላይ በእርግጥ የስፔን ቡድን ነው በኋላ ላይ የጣለው፣ ግን ደግሞ ባርሴሎናን ግን መጣል ችሎ ነበረ በሰዓቱ። እንዲሁም ባርሴሎና ጥሩ የሚባል እንቅስቃሴ የሚያደርግበት ጊዜ ነበረ። እነ ሮበርት ሌቫንዶስኪ፣ እነ ፔድሪ፣ ጋቪ የመሳሰሉ ድንቅ ተጫዋቾች የነበሩበት ነበር። ግን ማንቸስተር ዩናይትድ ከሜዳው ውጭ ተጉዞ ተገዳድሮ አቻ ወጥቶ በሜዳው ደግሞ በማሸነፍ አንቶኒ ያስቆጠራትን ጎል አንረሳውምና በእንደዚህ አይነት መልኩ ያለፈበትን ሲቹዌሽን እናስታውሳለን። ግን ደግሞ የስፔን ክለቦች ግን ባይ ዲፎልት ማንቸስተር ዩናይትድን ይከብዱታል ተብሎ ይታሰባል። አሁን ደግሞ ተረኛው የስፔን ክለብ ከማንቸስተር ዩናይትድ ጋር የሚጫወተው ሪያል ሶሲዳድ ነው። የመጀመሪያው ዙር ጨዋታ እንግዲህ በሪያል አሬና ሳን ሰባስቲያን ማለትም በሪያል ሶሲዳድ ስታዲየም ነው የሚደረገው። ስታዲየሙ ካፓሲቲ ወደ 40 ሺህ ያህል ተመልካቾችን መያዝ የሚችል መለስተኛ ስታዲየም ነው ማለት ነው እና በዚህ ስታዲየም የመጀመሪያ ዙር የዩሮፓ ሊግ ጨዋታውን የሚያደርገው እንግዲህ ይሄኛውን ጨዋታ እንግዲህ ማንቸስተር ዩናይትድ በምን አይነት መልኩ ይወጣዋል የሚለው ነገር የሚጠበቅ ነገር ነው። ሪያል ሶሲዳድስ በምን አይነት መልኩ ያስተናግዳል የሚለውም ነገር ራሱን የቻለ ሌላ የሚያወያይ ጉዳይ ነው። ግን የመጀመሪያ ጨዋታውን ግን ማንቸስተር ዩናይትድ ወደ ሳን ሰባስቲያን ተጉዞ በሪያል አሬና ሪያል ሶሲዳድ ጋር ጨዋታውን ያደርጋል። እንደተለመደው ሩበን አሞሪም ከጋዜጠኞች ጋር ቆይታ አድርጎ ነበረ። ጨዋታውን አስመልክቶ ወይም በዩሮፓ ሊግ ጨዋታ አስመልክቶ የተጠየቁ የተለያዩ ጥያቄዎች አሉ። አናውንስ ያደረጓቸው የጉዳት ዜናዎች አሉ። ለምሳሌ ማጓየር እና ኡጋርቴ በአዲስ መልኩ ማለት ነው እንጂ 8ቱ የተጎዱት ተጫዋቾች ስለነሱ ሳይሆን በአዲስ መልኩ አናውንስ የተደረጉ ጉዳቶች አሉ። ማጓየር እና ኡጋርቴ ጋዜጠኞች ጠይቆት ነበር አሞሪም የተናገረው ነገር ያን ያህል ትልቅ ጉዳት አይደለም፣ ግን ደግሞ አሁን ላይ ሉዝ ማድረግ ስለማንችል ወይም ደግሞ ሌላ ተጫዋች በጉዳት ማጣትን አፎርድ ማድረግ ስለማንችል ለጥንቃቄ ብለን ነው ከጨዋታው ውጭ ያደረግናቸው። የተወሰነ ግጭት ነገር ደርሶባቸው ነበረ። በካሪንግተን ቆይተው እንግዲህ በስነ ስርዓት ጥንቃቄ ተደርጎላቸው ሕክምናቸውን ያደርጋሉ ወይም ደግሞ ሪከቨር እንዲያደርጉ ተፈልጓል እና ትልቅ የሚባል ጉዳት አይደለም፣ ግን ለጥንቃቄ ያህል ነው ብሎ ተናግሮ ነበር። እንደምናውቀው እንግዲህ እሑድ ዕለት እንግዲህ ሌላ ከባድ ፈታኝ ጨዋታ ይጠብቀዋል። ማንቸስተር ዩናይትድ በሜዳው ከአርሰናል ጋር እንደሚጫወት እናውቃለን እና ምናልባትም እነዚህ ልጆች በዛኛው ጨዋታ ላይ ሊደርሱ የሚችሉበት እድል አለ። ምክንያቱም አሞሪም እንደተናገረው ከሆነ ያን ያለ ክፉ የሚሰጥ አይነት ጉዳት አይደለም፣ ለጥንቃቄ በሚል ነው ሁለቱም ተጫዋቾች ከስብስብ ውጭ የተደረጉትና በዛ መልኩ መመልከት ይችላል። ከዛ ውጭ ደግሞ ቺዶ ኦቢ ለምንድን ያልተካተተው? እንግዲህ ቺዶ ኦቢ ሬጂስተር አልተደረገም። ለምንድነው ሬጂስተር ያልተደረገው? የመሰለፍ እድል አይሰጠውም ወይ ተብሎ ተጠይቆ ነበረ። እንግዲህ መርጠናል ተጫዋቾችን ያለው በሌላ መልኩ ነው እንደሚታሰበው ሳይሆን በሌላ መልኩ ነው የመረጥነው። ገና ልጅ ናቸው ወይም ደግሞ ስለ ቺዶ ብቻ ሳይሆን ስለ አጠቃላይ ወጣት ተጫዋቾች ነበር እየተጠየቀ የነበረውና ገና ልጆች ናቸው፣ ገና ታዳጊዎች ናቸው። እነሱ ላይ ፕሬዠር ማብዛት ትክክል ነው ብለን ስለማናስብ እነሱን ፕሮቴክት ከማድረግ አንጻር ነው ወደ ሜዳ ማናስገባቸው ወይም ደግሞ ስብስብ ውስጥም የማካተቱ ጉዳይ የተካተቱ ወጣት ተጫዋቾች አሉ። ግን ደግሞ ከነዚህ ከጥንቃቄ አንጻር ልጆቹ ላይ ፕሬዠር ላለማብዛት፣ ልጆቹ ላይ ሌላ ጫና ላለመፍጠር፣ ምክንያቱም መረሳት የለበትም እድሜያቸው ገና ነው፣ ታዳጊዎች ናቸው፣ ትንንሽ ልጆች ናቸው። ስለዚህ እነሱ ላይ በተለይ ዩናይትድ ደግሞ አሁን እንደምናውቀው እየተቸገረ የሚገኝበት ፐርፎርማንስ ዋይዝ በጣም እየወረደ እየተመለከትንበትና አይደለም ለእንደዚህ ለአዳዲስ ታዳጊ ተጫዋቾች ቀርቶ ለሲኒሮቹም መከራ የሆነበት ሁኔታ ስለሆነ ተጫዋቾቹን ፕሮቴክት ለማድረግ ነው በተለይ ቺዶ ኦቢንም እንደዚህ ያላስገባ ነው ብሎ ስለ ቺዶ ኦቢና ስለ ሌሎች ወጣት ተጫዋቾች ተናግሯል። ከዛ ውጭ እንግዲህ ስለ ዩሮፓ ሊግ ማንሳት ምን ያህል ወሳኝነት አለው ተብሎ ተጠይቆ ነበረ። ምን ያህል ወሳኝነት አለው ለእናንተ ተብሎ ተጠይቆ እንግዲህ ሩበን አሞሪም ይሄ ግልጽ ነገር ነው፣ ምን ያህል ወሳኝ እንደሆነ ሁላችንም የምናውቀው የምንረዳው ነገር ነው። ምክንያቱም ዩሮፓ ሊግን ማሸነፍ ማለት አንደኛ በዋንጫ ሲዝኑ መጨረስ ማለት ነው፣ ሁለተኛ ደግሞ ወደ ቻምፒየንስ ሊግ ማለፍ ማለት ነው። ስለዚህ እነዚህ ነገሮች ቀላል የሚባሉ አሉ። ከቡድን ግንባታም አንጻር፣ ከቡድን ሳይኮሎጂም አንጻር፣ ከብዙ ነገር አንጻር፣ ከክለቡ ታሪክም አንጻር
ይሄ ቀላል የሚባል ነገር ስላልሆነ ዩሮፓ ሊጉን ማሸነፍ ግባችን ነው፣ ወሳኝነትም አለውና የተቻለን ነገር እናደርጋለን ብሎ ተናግሮ ነበረ። ጋዜጠኛው መልሶ ደግሞ ቻምፒየንስ ሊግ መግባታችሁ ምናልባትም ተጫዋቾችን እኮ አትራክት ሊያደርግላችሁ ይችላል ብሎ ነግሮት ነበርና አሞሪምም የተናገረው እንግዲህ ተጫዋቾችን አትራክት ለማድረግ ቡድኑ ራሱን ችሎ አትራክት ማድረግ ይችላል ቻምፒየንስ ሊግ ቢገባም ባይገባም የሚል ምላሽ ነው የሰጠውና ቻምፒየንስ ሊግ ላይ ዲፔንድ የሆነ አይነት ነገር አይደለም። ዩናይትድ በራሱ እንደ ብራንድ አሴ ክለብ ራሱ መሳብ የሚችል ትልቅ ቡድን ስለሆነ ቻምፒየንስ ሊግን ከዛ አንጻር አንመለከተውም። ግን ከገቢም አንጻር እንደዚሁም ደግሞ ከዋንጫም አንጻር ግን ወደ ቻምፒየንስ ሊግ ማለፉና ዩሮፓ ሊጉ ማንሳቱ ትልቅ ስኬት ነው ወይም ደግሞ ትልቅ ቦታ አለው ብሎ ተናግሮ ነበረ። ከዛ ውጭ እንግዲህ እንደተለመደው ባለፈው ጋዜጣዊ መግለጫ ላይ ከተናገረው ላይ መዘዝ አድርገው አምጥተው ጠይቀውታል። ባለፈው ጋዜጣዊ መግለጫ ላይ ከጨዋታው በኋላ ምንድን ነው የተናገረው? የክለቡ አምቢሽን የክለቡ ሀሳብ ዋንጫ መብላት ነው፣ የፕሪሚየር ሊጉ ዋንጫ ማንሳት ነው፣ ከኔም ጋር ይሁን ከኔ ውጭ እኔ ልኖርበትም እችላለሁ ላልኖርበትም እችላለሁ ብሎ ተናግሮ ነበረ። ያንኑ ነው እንግዲህ መልሰው አምጥተው እንዴት ነው ምትቆይ ይመስልሃል ወይም እንዳልከው አላማው የቡድኑ አላማ ዋንጫ ማንሳት ነውና አንተ እስከዛ ድረስ ምትቆይ ይመስልሃል ብሎ ጠይቀውት ነበረ። አዎ ቆያለሁ፣ በዛም ደግሞ እርግጠኛ ነኝ ወይም ደግሞ ኮንፊደንስ ይሰማኛል። በእርግጥ የሚሆኑት ነገሮች አይታወቁም፣ ግን ምን ማድረግ እንዳለብኝና ምን ባረግ ነገሮች እንደሚስተካከሉና ያንን ግባችንን ማሳካት ወይም ደግሞ ግባችንን መምታት እንደምንችል ስለማቅ ኦፍኮርስ ኮንፊደንት ነኝ። ዩናይትድ ያ ደረጃ ላይ ሲደርስ እኔም አሰልጣኝ ሆኜ እቀጥላለሁ ብሎ መልሶ እንግዲህ ባለፈው የተናገረውን ነገር ለማስተካከል ጥረት አድርጎ ነበር። ሌላ ያነሱበት ጥያቄ ስለ ሲስተሙ ጉዳይ ነበረ። ሲስተሙ እስካየነው ድረስ እየሰራ አይደለም ወይም ደግሞ ተጫዋቾቹ እየተቸገሩ ነው፣ ሲስተሙን የመቀየር ሀሳብ የለህም ወይ አይነት ይዘት ያለው ጥያቄ ተጠይቆ ነበረ። እሱም እንግዲህ ያለው ነገር ሲስተሙ ፕሮብሌም አይደለም ወይም ደግሞ ሲስተሙ አይደለም ችግሩ። አሁን ማንቸስተር ዩናይትድ እየተሳካለት ያልሆነበት በጣም ብዙ ችግሮች ወይም ደግሞ በጣም ብዙ ምክንያቶች አሉ። እነዛ ምክንያቶች ናቸው የማንቸስተር ዩናይትድ ችግሮች እንጂ የሲስተሙ ጉዳይ አይደለም። የሲስተሙ ጉዳይ ኦፍኮርስ አሰልጣኝ ሲስተምን መቀያየር አለበት ወይም ደግሞ በባክስሪ ጀመርን ማለት እኮ በባክስሪ የሚታወቃቸው እንጫወታለን ማለት አይደለም። እንደየተጋጣሚው እንደየጨዋታው እንደየደቂቃውና እንደየውድድሩ ሲስተም ይቀያያል፣ የሲስተም አተገባበር ይቀያያል ብሎ ተናግሮ ነበረ። ኦፍኮርስ ይህ ነገር ሁላችንም የሚያስማማ ይመስለኛል። ለምሳሌ ብዙዎቹን ከተመለከትን ለምሳሌ ፔፕን ለረጅም ዓመት የምናውቀው በ4-3-3 አሰላለፍ ሲጫወት ነበር አይደል? እንዲሁም ፕሪሚየር ሊግ ቲቪ ላይ የሚወጣው አሰላለፍ ወደ 4-2-3-1 አካባቢ ሲቀየር ተመልክተናል እንጂ ከዛ ውጪ 4-3 ሲጫወት ነው የምናውቀው። ግን ደግሞ 4-3 ነው የሚጫወተው ማለት አንዳንዴ ከኳስ ጋር ባክስሪ የሚሆንበት ጊዜ እናያለን። አንደኛው ተከላካይ 6 ቁጥር ሲሆንና ደግሞ በደብል ፒቮት ሲጫወቱም እንመለከተዋለን። ይሄ ማለት 4-3 ይጠቀማል ማለት ሲስተሙ ሁሌ አንድ አይነት ነው ማለት አይደለም። ሚኬል አርቴታም 4-3 ነው የሚጠቀመው፣ ግን ሲስተሙ አንድ አይነት ነው ማለት አይደለም። የርገን ክሎፕ ከመልቀቁ በፊት 4-3 ነው የሚታወቅበት፣ ግን ቻምፒየንስ ሊግም ሲበላ ፕሪሚየር ሊግም ሲበላ ተፎካካሪ ቡድን ሲሰራ በቃ ይሄ ስግት ያለው ሁሉም የሚያውቀው አይነት ጨዋታ ይጫወታል ማለት አይደለም። ፎርሜሽን አጀማመር ነው፣ ከዛ እንደየሁኔታው የሚስተካከል ነገር ነው። ሩበን አሞሪም ለማለት የሞከረው እንግዲህ የሲስተሙ ችግር አይደለም። ሲስተሙን እንግዲህ ችግር ነው ብዬ ስለማላስብ እስከ መጨረሻው ድረስ ምንም ነገር ተባለ ወይም ደግሞ ምንም ሆነ ምን ሲስተሙን እስከ መጨረሻው እንጂ ቀጥላለሁ ብሎ ተናግሮ ነበር። እንግዲህ ጋዜጣዊ መግለጫውን በሚሰጥበት ሰዓት ላይ አብሮት የተጠራው ሌላ ተጫዋች የቡድኑ አባል ማቲያስ ዴሊክት ነበር እና ማቲያስ ዴሊክትንም እንግዲህ አስቀምጠው እሱንም ጥያቄ ጠይቀውት ነበረ። ከዛም መካከል ፕሬሸሩ እንዴት ነው? አንተ ወጣት ነህ፣ ግን ደግሞ የተለያዩ ትልልቅ ቡድኖች ላይ ተጫውተሃል። ስለዚህ እንዴት ነው ፕሬሸሩን እንዴት አየኸው አንተ? እዛ ከዚህ በፊት የምታውቃቸው እንደ ዩቬንቱስ፣ አያክስ እንደዚሁም ባየር ሙኒክ እንደምታውቀውና አሁን ደግሞ እዚህ ከመጣህ በኋላ ያለው ነገር የትኛው ነው ከባድ ወይም ደግሞ እንዴት ተመለከትከው ተብሎ ጠይቆ ነበር። ኦፍኮርስ ፕሬሸር አለ። ኦፍኮርስ ትልቅ ቡድን በተለይም ደግሞ ዋንጫ ኤክስፔክት የሚደረግበትና የዋንጫ ታሪክ ያለው ቡድን ላይ በምትጫወትበት ሰዓት ላይ በጣም ጥሩ ፐርፎርም እንድታደረግ ይጠበቅብሃል። ጥሩ ፐርፎርም እንደምታደረግ ብቻም ሳይሆን በቃ አስደናቂ የሚባሉ ስራዎች እንድትሰራ ይጠበቅብሃል። ፕሬሸሩ ቀላል አይደለም። ስድቦች አሉት፣ ማንቋጠጦች አሉት፣ ትችቶች አሉት። ሚዲያው እንዳለ የሚያወራው ስለ ማንቸስተር ዩናይትድ ነው፣ ስለ ማንቸስተር ዩናይትድ ተጫዋቾች ነው። ስለዚህ በእንደዚህ አይነት መልኩ ሆነን እየተጫወትን ፕሬሸር ላይ ሰማን የሚችልበት ምንም አይነት ምክንያት የለም። ግን ደግሞ ፕሬሸር ለእኔ ብርቅ አይደለም ብሎ ተናግሯል። እንግዲህ ብርቅ አይደለም ከዚህ በፊት አያክስን በነበርኩበት ሰዓት ላይ፣ ዩቬንቱስን በነበርኩበት ሰዓት ላይ፣ ባየር ሙኒክን በነበርኩበት ሰዓት ላይ ሁሉም ቡድን ውስጥ ዋንጫ ይፈለጋል።
ሁሉም ቡድኖች ወይም ደግሞ እስካሁን ያሳለፈባቸው እነዚህ ትልልቅ ቲሞች በየሊጋቸው በየሀገራቸው በየከተማቸው በጣም ትልልቅ የሚባሉ ቡድኖች ናቸው። ስለዚህ ዋንጫ የሚፈለግበት ወይም ደግሞ ዋንጫ ዲማንድ የሚደረግበት ቲም ውስጥ መጫወት ስለማውቀው ለእኔ ፕሬሩ ብርቅ አይደለም። ግን ደግሞ ፕሬሩ ግን ቀላል ነው ማለት አይደለም። በጣም ከባድ አደገኛ የሚባል ፕሬር አለው። በጣም ጫና ውስጥ ይከታል። በተለይም ለወጣት ተጫዋቾች እንደዛ ነው። ግን ያለ ነገር ነው። እንደዚህ አይነት ትልቅ ቡድን በምትጫወትበት ሰዓት ላይ እንደዚህ አይነት ነገሮችን መረዳት የግድ ይላል ብሎ ስለ ሁኔታው ጠቅልል አድርጎ ተናግሯል ማለት ነው። ሁለቱ ነበሩ እንግዲህ የጋዜጣዊ መግለጫውን ሲሰጡ የነበሩት። አሁን ደግሞ እስኪ ሪያል ሶሲዳድ ያለበት ሁኔታ ምንድን ነው የሚለውን ነገር ለመመልከት ያህል እንግዲህ ሪያል ሶሲዳድ በአሁኑ ሰዓት በላሊጋው ከተመለከትን 9ኛ ደረጃ ላይ ተቀምጦ እናገኘዋለን። 26 ጨዋታዎችን አድርጓል። በ26 ጨዋታ እንግዲህ 34 ነጥቦችን ብቻ ነው ማስመዝገብ የቻለው። እንግዲህ ደረጃውም ይነግረናል ምን ያህል ጥሩ የሚባል ፐርፎርማንስ እያሳየ እንዳልሆነ። 9ኛ ደረጃ ላይ ነው ተቀምጦ የምናገኘው። እንዲሁም ባለፈው በተከታታይ በባርሴሎና እና በሪያል ማድሪድ በተለያየ ውድድር ቢሆንም አንዱ በኮፓ ዴል ሬይ ነበር በሪያል ማድሪድ 1-0 የተሸነፈበት፣ ከዛ በኋላ ደግሞ በባርሳ 4-0 የተሸነፈበት የስፔን ላሊጋ ጨዋታ ነበርና በተከታታይ በእነዚህ ሪያል ማድሪድ እና ባርሴሎና የተሸነፈበትን አጋጣሚ ተመልክተናል። በአጠቃላይ 9ኛ ደረጃ ላይ ተቀምጧል። ከመሪው ወይም ደግሞ በአሁኑ ሰዓት እየመራ የሚገኘው ባርሴሎና ነው። በ57 ነጥብ ነው እየመራ የሚገኘው። 23 ነጥብ ልዩነት አላቸው ማለት ነው። ስለዚህ ሪያል ሶሲዳድ በሊጉ ከተመለከትን ከዚህ በፊት ሪያል ሶሲዳድ በነገራችን ላይ የቻምፒየንስ ሊግ ቲም ነው። ከዚህ በፊት እናውቀዋለን። በተደጋጋሚ ስፔን ላሊጋ ካየን ወይም የቻምፒየንስ ሊግ ጨዋታዎች ላይ ካየን የምናውቀው ቡድን ነው። ለምሳሌ እንደ አንቶን ግሪዝማን የመሳሰሉ ተጫዋቾችን ያፈራ ትልቅ የሚባል ቡድን ነው እና በአሁኑ ግን ከተመለከትን ግን በተለይ ዘንድሮ 9ኛ ደረጃ ላይ ነው የሚገኘው። ስለዚህ ጥሩ የሚባል ፐርፎርማንስ እያሳየ ነው ማለት ይከብዳል። ይሄ ማለት ግን ቡድኑ ቀላል ተጋጣሚ ነው ማለት አይደለም። በተለይ የሊግ ጨዋታ ላይ እንደዚህ ደካማ ናቸው ተብሎ የሚታሰቡ ቡድኖች የካፕ ውድድር ላይ የጥሎ ማለፍ ጨዋታዎች ላይ ድንገት ሲለወጡና ሌላ ቡድን ሲሆኑ ተመልክተናል በተደጋጋሚ። ይሄኛው ደግሞ በሜዳውም ከመሆኑም አንጻር የማንቸስተር ዩናይትድ የራሱ ድክመት እንዳለም ሆኖ ሪያል ሶሲዳድ ቀላል ተጋጣሚ አይሆንም። በተለይም ደግሞ ሪያል ሶሲዳድ 6 ቁጥሩ ልጅ የዙቢሜንዲ በተደጋጋሚ ሊቨርፑል የሚፈልገው አርሰናል የሚፈልገው ሲቲም የሚፈልገው ድንቅ የሚባል ተጫዋች ነው። እንዲሁም ሊቨርፑል እኮ ዙቢሜንዲ በክረምቱ ለማስፈረም ፈልጎ ጠይቆ ልጁ አልፈልግም በማለቱ ነበር የቀረውና ይሄ ልጅ ቀላል የሚባል ተጫዋች አይደለም። የ6 ቁጥር ማለት በተለይ የስፔን ቲሞች ካያችሁ ከኳስ ጋር በጣም አሪፍ እንቅስቃሴ የሚያደርጉ ቡድኖች ናቸው። ሶሲዳድም እንደዛው ከኳስ ጋር በጥሩ ሁኔታ የሚጫወት ነው። በደብል ፒቮት የሚጫወት ነው አንዳንድ ጊዜም እና እንደ ዙቢሜንዲ የመሳሰሉ ደግሞ ኳስ አቀጣጣይ በተለይ የቡድኑን ቢልዳፕ የሚመሰርቱ ለተከላካይ ሽፋን የሚሰጡ ድንቅ ተጫዋቾች ለቡድን ለተጋጣሚ ቡድን በዚህ ኬዝ ላይ ማንቸስተር ዩናይትድ ነውና ቀላል የሚባል ጊዜ ይሰጡታል ተብሎ አይታሰብም። ሌላኛው ደግሞ ዊንግ ባኩ ወይም ፉል ባኩ የማንቸስተር ሲቲ የቀድሞ ተጫዋች የሆነው ጎሜዝ ነው ማለት ነውና እነዚህ ተጫዋቾች እንደ ሌሎቹም እንደ ቲም እንዳጠቃላይ ሪያል ሶሲዳድ ቀላል የሚባል ቡድን አይደለም። ምንም እንኳን በላሊጋው መጥፎ የሚባል ፐርፎርማንስ ቢያሳይም ግን ቀላል የሚባል ቡድን እንዳልሆነ ግን ልንረዳ ይገባል። ሶ በእንደዚህ አይነት መልኩ ትንሽ ጠንካራ ያለ ግጥሚያ ሊኖር ይሆናል ተብሎ ይታሰባል። ከሜዳ ውጭ የሚያደርገው ጨዋታ ከመሆኑ አንጻር ለማንቸስተር ዩናይትድ ቀላል ይሆንለታል ተብሎ አይታሰብም ማለት ነው። እንግዲህ ማንቸስተር ዩናይትድ ወደ ሪያል አሬና ተጉዞ እንግዲህ ከሪያል ሶሲዳድ ጋር የሚያደርገውን ጨዋታ እንግዲህ ቅድመ ጨዋታ ዳሰሳ በእንደዚህ አይነት መልኩ አዘጋጅተንላችሁ የእናንተ ሀሳብ ምንድን ነው የሚለውን ነገር በኮሜንት ሴክሽን ላይ እንድታስቀምጡልን እንጠይቃችኋለን። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ፕሮግራም እስከምንገናኝ መልካም ጊዜ